የሰዎችን ቤት ሰብሮ በመግባት ከገደላቸው በኋላ ከፍሬም ውስጥ ፎቶአቸውን አውጥቶ ይወስዳል። በርካታ ቤቶችንም ሰብሮ እንደገባ ለማሳየት በቀለሞች ምልክት ያደርጋል። እስከዛች ቅጽበት ድረስ በከተማ ውስጥ ብቻውን እንደሚኖር ነበር የሚያውቀው። ዛሬ የምናየው I think we are alone now የተሰኘውን የሳይንስ ፊክሽን ፊልም ሲሆን ቪዲዮን ላይክ እና ሰብስክራይብ በማድረግ ጀምሩት። ዴል የተባለ ሰው በትንሽዬ ከተማ ውስጥ ወደ አንድ ቤት ሰብሮ በመግባት የሚያገኛቸውን ባትሪዎች ሁሉ እየወሰደ ነበር። ከመውጣቱ በፊት ያለውን ነገር በማጸዳዳት ከፍሬም ውስጥ ፎቶግራፍ ይወስዳል። ከቤቱ ውጪ ደግሞ ፊት ለፊት ያለውን መንገድ በቀለም ምልክት ያደርግበታል። በመንገዱ ዳር ላይ ያሉ ሌሎች በርካታ ቤቶችም ቀድሞውኑ ወደ ቤቶቹ እንደገባ ለማመልከት ምልክት እንደተደረገባቸው እናያለን። ዴል ወደ ቤተ መጻሕፍት በመግባት የሚዘርፋቸውን ቤቶች በከተማው ካርታ ላይ ምልክት ያደርጋል። በማግስቱ ዴል ወደ ሌላ ቤት ሰብሮ በመግባት 2 ሬሳዎችን ያገኛል። የአልጋ ልብስ በማምጣትም አስክሬኖቹን ይጠቀልላል። ቤቱንም ካጸዳ በኋላ ከፍሬም ውስጥ ፎቶ ይወስዳል። ከዛም አስክሬኖቹን ወደ ባዶ መቃብር ወስዶ ሲጥላቸው እናያለን። ዴል ወደ ቤቱ ተመልሶ ፊልም እያየ ያለ በድንገት ከፍተኛ ፍንዳታ ከእንቅልፉ ያነቀዋል። በመስኮትም ሆኖ ሲመለከት ርችት በማየቱ ይገረማል። ጠዋት ላይ ዴል አንድ መኪና ይመለከትና ሲሄድ በመኪና ውስጥ ሽጉጥ ያያል። በሹፌሩ ወንበር ላይ ደግሞ ራሷን የሳተች ሴት ይመለከታል። ብዙም ሳይቆይ ወጣቷ ከእንቅልፏ ትነቃለች። ራሷን በፋሻ ተጠቅልሎ መኝታ ክፍል ውስጥ አገኘችው። ለመውጣትም ስትሞክር ነገር ግን በሩ ከውጪ ተዘግቶ ነበር። መጣራትም ትጀምራለች። ዴል ከእሷ ጋር ሌላ ሰው ካለ ይጠይቃታል። እሷም ማንም እንደሌለ ትነግረዋለች። ዴል ለምን አሁንም በህይወት እንዳለች ይጠይቃታል። ልጅቷ ተመሳሳይ ነገር ብቻ ትጠይቀዋለች። ዴል ሽጉጥ ለምን እንዳላት ይጠይቃታል። ለቅድመ ጥንቃቄ እንደያዘችውና በሩን እንዲከፍትላት ትነግረዋለች። ዴል ከመክፈቱ በፊት ከመቶ ወደ ኋላ እንድትቆጥር አዘዛት። ስትስማማም ዴል መኪናውን እንዳዘጋጀላትና ከከተማው ለቃ መውጣት እንዳለባት ይነግራታል። በሩንም ሲከፍተው ወዲያው ትከፍተውና ወደ ዴል ትሄዳለች። የበሰበሱትን አስክሬኖች ለምን ማሽተት እንደማትችል ትጠይቀዋለች። ዴል አስቀድሞ እንደቀበራቸው ነግሯት የመኪናውን ቁልፍ ይሰጣታል። እሷ ግን መቆየት እንደምትፈልግ ትናገራለች። ትቷት ሲሄድ የሰው ዘር ይጠፋል ብሎ እንዳልፈራ ትጠይቀዋለች። ዴል ችላ ብሏት መልካም ዕድል ተመኝቶላት ይሄዳል። ልጅቷን ማሳ እያጠመደ እያለ ታየዋለች። በከተማ ውስጥ ያሉትን አስክሬኖች ለማጽዳት ልትረዳው እንደምትችል ትነግረዋለች። ቁጭ ብለውም ሲያወሩ በዙሪያቸው ያሉ ሰዎች በድንገት ስለሞቱበት ሁኔታ ሀሳቡን ጠየቀችው። ዴል ለእሱ ምንም ለውጥ እንደማያመጣ ይነግራታል። ብቸኝነት ይሰማው እንደነበርም ስትጠይቀው ዴል በከተማ ውስጥ ያሉ ሰዎች ሁሉ በህይወት እያሉ ብቸኛ እንደነበረ ይመልስላታል። ልጅቷም ጓደኛ ለማግኘት ፍላጎት እንደሌለው ስለተገነዘበች ለመሄድ ተወስናለች። መኪና ውስጥም እያለች ዴል ወደ እሷ በመምጣት ወዴት እንደምትሄድ ይጠይቃታል። ልጅቷ ሁሉንም ምልክቶች ማየት ስለፈለገች ወደ ኒያጋራ ፏፏቴ እንደምትሄድ ትነግረዋለች። ዴል ለምን እንደተከተላት ጠየቀችው። ጓደኛ ስለመሆን ሀሳቡን ሊለውጥ እንደሚችል ገለጸላት። ለሙከራ ጊዜ መቆየት ትፈልግ እንደሆነ ጠየቃት። ልጅቷም ከመኪናው በመውረድ ራሷን ግሬስ ብላ አስተዋወቀችው። ዴል በድንገት ግሬስ ወደ አላጸዳው ቤት እየሄደች እንደሆነ ያያታል። ግሬስ አስክሬኑን ከቤት ለማውጣት ስትዘጋጅ ዴል የተለየ የማጽዳት መንገድ እንዳለው ይነግራታል። ግሬስ እንዲያስተምራት ጠይቀዋለች። ስለዚህ ባትሪዎቹን እንድታገኝ ይነግራታል። ምክንያቱም ሟቾቹ ሊሰጧቸው ከሚችሉት በጣም አስፈላጊው ዕቃ ስለሆነ እንድታገኝ ይነግራታል። ዴል ማቀዝቀዣውን ማጽዳት ሲጀምር ግሬስ ግራ ትጋባለች። ምክንያቱም ማንም ሰው ወደ ቤቱ ውስጥ ሊመጣ ስለማይችል ነበር። ዴል የኢንትሮፒ ጽንሰ ሐሳብን ለማስረዳት ይሞክራል። የልዩቱስታዊ ጦርነትና ነዋሪዋ ወይዘሮ ያንግ ቤተ መጻሕፍቱን $700 የሚያወጣ የዘገየ ክፍያ እንደነበር ለግሬስ ይነግራታል። ዴል ከቤቱ ውጪ ሆኖ ግሬስ ባዶ ፍሬም ስትመለከት እናያታለን። በሚቀጥለውም ቀን ግሬስ ዴልን ፍለጋ ወደ ቤተ መጻሕፍቱ ትሄዳለች። በጠረጴዛው ላይ የአንድ ቤተሰብ ፎቶ ትመለከታለች። ግሬስ አንድ ውሻ አግኝታ ቤት ታመጣዋለች። ዴል ምንም እንኳን የውሻ አላርጂ ቢኖርበትም ይፈቅድላታል። እራት ላይ ግሬስ ለ2 ዓመት የኖረ የወርቅ አሳ እንዳላት ታወራለች እና ረጅም ጊዜ እንዳለፈውም ታስባለች። ነገር ግን ዴል የወርቅ አሳ እስከ 25 ዓመት ድረስ ሊኖር እንደሚችል ነገራት። ግሬስ ግን ይህንን ለማመን ፈቃደኛ አልሆነችም። ዴል ጠዋት ላይ በመስታወት እላዋ ላይ ያለውን ጠባሳ ስትመለከት እናያለን። አንድ ቀን ግሬስ ውሻዋ እንደጠፋ ለዴል ትነግረዋለች። እሱም ሽንት መሽናት ስላለበት እንዳስወጣው ይነግራታል። ግሬስ በድርጊቱ ተበሳጭታ እናያለን። ዴል እንደሚያገኝላት ቃል ይገባላታል። ግሬስ ወደ ዴል ክፍል በመምጣት የሰበሰበችውን ፎቶ ፊት ለፊቱ ታስቀምጠዋለች። ዴል በፎቶዎች ውስጥ ካሉ ሰዎች አንዳቸውንም እንደማያውቅና እንደማንኛውም ነገር እንደማያቸው ይነግራታል። ግሬስ አባቷ መጸዳጃ ቤት ውስጥ እንደሞተና እናቷ ደግሞ የኤሌክትሪካል ማሽን ላይ
እንደሞተች ትናገራለች። ወደሱም በመምጣት ሌሎቹ ሰዎች ሲሞቱ ከወንድ ልጅ ጋር እንደነበረች ትናገራለች። ዴል ብቻውን እያለ የሚንከባከባት ሰዎች እንደነበሯት ታወራለች። ከክፍሉን ከመውጣቷ በፊት ግሬስ ፎቶዎቹን አንስታ ወርውራበት ትሄዳለች። በሰፈር ውስጥ ብዙ ቤቶችን ካጸዱ በኋላ የሲቢ ሬዲዮ ያገኛሉ። ግሬስ በከተማው እየዞረች በካርታው ላይ የሌለ ቤት ታገኛለች። ለዴልም በሬዲዮ ደውላ ታሳውቀዋለች። ዴል ሲደርስ እዚያ መሆን እንደሌለባት ነገራት። ግሬስ ቤት ውስጥ ሰው እንዳለ ስለተገነዘበች እሱን ለማጽዳት ልትረዳው እንደምትችል ትነግረዋለች። ዴል መጀመሪያ ላይ ፈቃደኛ ባይሆንም ይስማማል። ዴልና ግሬስ አስክሬኑ መቃብር ውስጥ ካስገቡ በኋላ ለጥቂት ሰዓታት እርስ በርስ ሲተያዩ ቆያሉ። በመኪና ውስጥ እያሉ ግሬስ ስለመጣችበት ቦታ ለዴል ለመናገር ብላ ነገር ግን ከመናገር ይልቅ ዴልን ትስመዋለች። በማግስቱ ዴል ከእንቅልፉ ሲነቃ አንድ ሰው ከታች ሲስቅ ይሰማል። የግሬስን ሽጉጥ በመያዝ ወደ ታች ይወርዳል። ሁለት ሰዎችንም ያገኛል። ሰውየው ፓትሪክ ብሎ ራሱን ያስተዋውቀዋል። ሴትዮዋ ደግሞ ሚስቱ ቫዮሌት ትባላለች። ፓትሪክ ግሬስን ልጄ ብሎ ሲጠራት በዴል ፊት ላይ ያለውን ግራ መጋባት ያይና ግሬስ ስለነሱ ለምን እንዳልነገረች ይጠይቃታል። ግሬስም ወላጆቿ መሆናቸውን ትናገራለች። ቫዮሌት ግሬስን እቃዎቿን እንድትሰበስብ ትነግራታለች። ምክንያቱም ፓትሪክ ለጎልፍ ውድድር ወደ ፓልም ስፕሪንግ ስለሚሄድ ነበር። ፓትሪክ አብረውት ስለሚጫወቱ ተጫዋቾች ማውራት ሲጀምር ዴል ስለሌሎቹ በህይወት የተረፉት እንደማያውቅ ተረዳ። ዴል ግሬስን በሺዎች የሚቆጠሩ የተረፉ ሰዎች እንዳሉ ባለመናገሯ ይወቅሳታል። ዴል ሲወጣ ግሬስ በመከተል እውነተኛ ወላጆቿ እንዳልሆኑና ካሊፎርኒያ ላይ እንደተገናኘቻቸው ትነግረዋለች። የዋሸችው ካወቀ እዚህ እንድትቆይ እንደማይፈቅድላት ፈርታ እንደሆነ ትነግረዋለች። ዴል ችላ ብሏት ሊሄድ ሲል ለማስቆም ትሞክራለች። ፓትሪክ ወደ ቤተ መጻሕፍቱ በመምጣት የአውዲዮ ቡክ እንዲሰጠው ይጠይቀዋል። ነገር ግን ዴል ችላ ይለዋል። ፓትሪክ ለዴል ያለውን አድናቆት ገልጾ በካሊፎርኒያ ውስጥ ባለው የማሰብ ችሎታ ደረጃ ያለው ሰው መጠቀም እንደሚችሉ ይነግረዋል። ዴል በሚናገረው ነገር ሁሉ ፍላጎት አልነበረውም። ስለዚህ ፓትሪክ አድራሻውን በመጻፍ ከቦታው ይሄዳል። ወደ ካሊፎርኒያም መሄጃቸው ደርሶ ግሬስ እያዘነች እናያታለን። ዴል የግሬስን ድምፅ ለመስማት ተስፋ በማድረግ የሲቢ ሬዲዮ ላይ ሲጠባበቅ እናየዋለን። አንድ ቀን ዴል ፎቶዎቹን እየተመለከተ ስለ ሰዎቹ አንዳንድ ነገር ያስታውሳል። ዴል ብቸኝነቱን መቋቋም ሲያቅተው ፓትሪክ አድራሻውን የጻፈለትን በማየት ወደ ካሊፎርኒያ ይሄዳል። በመንገዱ ላይም መንገዱ በሞቱ ሰዎች መኪና ስለተዘጋጋ በሌላ መኪና ጉዞውን ይቀጥላል። ፓትሪክ ቤትም እንደደረሰ በመስኮት እየተመለከታቸው ቫዮሌት ሰው እንዳለ በማስተዋሏ መቃኘት ጀምራለች። ማንንም አላገኘችም ነበር። ዴል ወደ መኪናው ተመልሶ ቤተሰቦቿ እስኪተኙ ይጠባበቃል። መብራቶቹም እንደጠፉ ሽጉጡን በመያዝ ወደ ቤቱ ይገባል። ወደ ግሬስም ክፍል ሲገባ ዴል በማሽን ታግዛ ተኝታ ያገኛታል። ግሬስ በድንገት ስትዞር አንገቷ ላይ የነበረውን ስፌት ያያል። ቀስቅሷትም ፓትሪክ እንደወሰዳት በመፍቀዱ ይቅርታ ይጠይቃታል። ሊወጡ ሲሉ ፓትሪክ ያያቸውና ግሬስን ወደ አልጓ እንድትመለስ ይነግራታል። ዴል ፓትሪክ ምን እያደረጋት እንደሆነ ይጠይቀዋል። አሉታዊ ስሜቶቿን እያስወገደ እንደሆነ ይመልስለታል። ምክንያቶቹንም እያብራራ ግሬስ በድንገት ትተኩስበታለች። ቫዮሌት በመምጣት የፓትሪክን አስክሬን ያለምንም ሐዘኔታ ስትመለከተው እናያለን። ከመሄዷን በፊት ቤቱን እንዲያጸዱ ትነግራቸዋለች። ጠዋት ላይ ግሬስ የወርቅ አሳዋን ተሸክማ ይሄዳሉ። ዴል የከተማውን ደስተኛ ነዋሪዎች ይመለከታል። ግሬስ ፓትሪክን በመግደሏ ይቅርታ ትጠይቀዋለች። ሆኖም ዴል ተጸጽታ እንደሆነ ይጠይቃታል። ስለ ክስተቱ መጥፎ ስሜት አለመሰማት ችግር የለውም ብላ ትጠይቀዋለች። ዴልም ምላሽ አልሰጣትም ነበር። ፈገግ ብለውም እየተያዩ ከተማዋን ለቀው ሲሄዱ እያሳየ ፊልሙ ያበቃል።